الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه ما بعد فنواصل درسنا في هذا الكتاب باب الحضانة من الباب لنا لنا وعن أبي هريرة رضي الله عنه أنه قال رسول الله صلى الله عليه وسلم إذا أتى أحدكم خادمه بطعامه فإن لم يجلسه معه فليناوله لقمة أو لقمتين متفق عليه واللفظ للبخاري طيب الحديث في صحيح الإمام البخاري عن استشارة متوسل سانيا حديثنا إلى وفي صحيح الإمام مسلم عند سدسمة سلساس وستنيا حديث ولمسلم أكلة أو أكلتين وهي أيضا للبخاري وفسرها أحد رواة مسلم بلقمة أو لقمتين وزاد البخاري فإنه ولي حره وعلاجه ولمسلم حره ودخانه. بين الحديث في باب الحضانة متت تعلقت النشي راك عليه مثلا الروق عدلم قربنا حديث اندسمانو عن أبي هريرة يتلالف حديثنا رضي الله عنه أبو هريرة رضي الله عنه من إلال قال أبو هريرة قال الأول ضميره لأبي هريرة قال رسول الله صلى الله عليه وسلم يا الله ملاكتنيا صلى الله عليه وسلم انده بلوال إذا أتى يمتأ الزيال أحدكم كنانتا عندنياتشهن انقدي أحدا مبالا ولا أتى مفعول مقدم مبالا البنصب نوم مكرر دالو كافو مضاف إليه خادمه فعل مؤخر يبالال أقلقاو ينانت كنانت ماننياتشهنم أقلقاو يمتألت قزيال بطعامه مقبون الزو يمتأ قزي دي خادم مالت أقلقاي مالت يعم الذكر والأنثى ويعم الحر والعبد أقلقاي خادم بميلو قالكونا بعربية ቋንቋ የሚያገለግል ሌላን ሰው የሚያገለግል አካል ማለት ነው። ወንድ ሊሆን ይችላል፣ ሴት ልትሆን ትችላለች፣ ባሪያም ሊሆን ይችላል፣ ጨዋም ሊሆን ይችላል ይያልን ነው ኻዲም የሚለው አባባል። እንግዲህ ነብያችንን ሰለላሁ ዐለይሂ ወሰለም ፍሲራ እንዳሳለፍ ነው ያገለገሉ ባሮች አሉ፣ ሴት ባሮች፣ ወንድ ባሮች من الأحرار ብዙ ሷሃቦች ነብያችንን ሰለላሁ ዐለይሂ ወሰለም እንግዲህ በኺድማ የታወቁት አነስ እንኳን ቢሆኑ ብዙ አህራሮችም ነብያችንን ሰለላሁ ዐለይሂ ወሰለም አገልግለዋል። እነ መስዑድ እነ ኢብኑ አባስ እነ አልሙጊራ ኢብኑ ሹዕባ መቅጠሩ እንግዲህ ብዙ ያስቸግራል ብዙ ስለሆነ ስለዚህ አሁን አገልጋው ምግቡን ይዞለት የመጣ ጊዜ አሉ فإن لم يجلسه معه አብሮ ባያስቀምጠው እንግዲህ የሚሻለው አፍضሉ ምንድነው ማለት ነው ምግብ አብስሎ ይዞለት ሲመጣ ቁጭ በል ብለህ አስቀምጠህ አብረህ ማብላት አፍضሉ ይሄ ነው። እንግዲህ እስልምና ላይ ሸባብ ጠበቅያ የለም እንደዛ አይነት ጠበቃ ዑሊያ ጠበቃ ሙተወሲጣ ጠበቃ ሱፍላ ምናምን የሚባል ይሄንን ኩፋሮች እንጂ አህሉል ጃሂልያ እንጂ ሙስሊሞች ትክክለኛ ሙስሊሞች ይሄንን አያውቁም። ስለዚህ አብሮ ካላስቀመጠው አሉ ነብያችን ሰለላሁ ዐለይሂ ወሰለም ብዙ ሰዎች እንግዲህ አነፋ ስላላቸው አገልጋይ ጋር አልበላም ካላስቀመጠው فإن لم يجلسوا باياسቀመጠው አሉ معه አብሮሱ ጋር ካላስቀመጠው فليناوله لقمة أو لقمتين فليناوله ማለት ይስጣው እጁ ላይ ያርግለት لقمة أو لقمتين ለሸክ አይደለችም አዊቱ ለተንዊዕያ ናት አንድ ጉርሻ ሁለት ጉርሻ ይስጣው አሉ ነብያችን ሰለላሁ ዐለይሂ ወሰለም። ይሄ እንግዲህ አቡል ሐዳና ላይ ማምጣቱ ኻዲም መያዝ ይቻላል ነው ምንረዳው አገልጋይ መያዝ ይቻላል። ያንን አገልጋይህን ግን ካንተ ስር ስለሆነ መንከባከቡ ልብስ ጉርሱ ባንተ ላይ ነው ካንተ አትለየው አፍضሉ አንተ ከምትበላው አብላው አንተ ጋር ቁጭ ብሎ ይብላ። እንግዲህ ባሪያ የሚባል ድሮ ስለነበረ ባሪያ ከሆነ ሴት ባሪያም ከሆነች ላንተ አጅነብያ አትሆንብህ እንደው ምን ማድረግ ይቻላል ያ ሸባብ ባሪያን እኮ ምን ማድረግ ይቻላል በሚልከል የሚን ብቻ ጂማዓ ይቻላል
ስለዚህ እዛ ላይ ችግር የለውም ወንድ ባሪያም ከሆነ ለሴትየዋ ለመቤቱ አጅነቢያ አይሆንም አቅዋሎች እንኳን ቢኖሩ ራጅሑ አጅነቢያ አይሆንም አሁን ግን ያ ባሪያ የሚባለው ስለሌለ ኻዲምን መምለልን ፈስረው ነው በእኛ ሰዓት ሰራተኛ ልንል ሰራተኞች ያሸባብ ሁር ናቸው እንደዛው እንደሚሰሩበት ቤቶች እንደነሱ ሁር ናቸው ስለዚህ ይሄ እዚህ ላይ ፈልጅሊስ ከሆነ ያስቀምጠው ከሆነ ሴት ከሆነች ምሳህን ወይ ቁርስህን ይዛልህ መጣ ያባወራየው አንተ ነህ እሷን ማስቀመጥ አንተ ጋር አትችልም መብላት ሰራተኛ አንተ ጋር አትችልም ምንድናት ይያልን ነው አጅነቢያ ናት ይህን ሰዎች እንግዲህ ሙላሐዛ ያረጉ ሰራተኛን ወይ እንደ ልጁ ወይ እንደ ባሪያው ነው አድርጎ የሚያዩት ይሄ ኸጣአ ነው በጣም ከባድ ወንጀል ነው ትልቅ ወንጀል ምክንያቱም ብዙ የፈነቀሉም አሉ ይባላል የቤትም ቤቷን ምን ያደርጋሉ ይባላል ወሬ ስንሰማ ደግሞ ማትዘያየነው ለሰውየው ዘንድ ሲደርስ ምን ታረጋለህ መታረገው መታሻየው ነገር አልሙሂም ለማለት ፈልጌ ነው ابن حجرም ነብህ على هذه المساله كذلك صاحب البدر التمام ማስቀመጥ የሚችለው ሴትየይቱ ሴት ከሆነ ሰራተኛይቱ ሰውየው ተቀመጥና ብላ የሚለው ወንድ ከሆነ ነው ሰራተኛው አሉ ኻዲሙ ወንድ ከሆነ ካመጣለህ አስቀምጣ አንተ ጋር መብላት ትችላለህ እሱም ወንድ አንተም ወንድ ስለሆናችሁ ሴት ከሆነች ሰራተኛ መህረም ከሆነች ነው አሉ ምሳሌ እንግዲህ አንዳንድ ልጆች አጎታቸው ቤት የሚሰሩ ልጆች አሉ አጎቷ ለሷ ምን አይሆንም አጅነቢ አይደለም አንተም አጎት ከሆንክ እንዴ ወይ ወንድምህ ልጅ ወይ የእህትህ ልጅ ናት ላንተ አጅነቢያ አትሆንም እሷ ከሆነች መብላት እጭ ብለሽ ማለት ትችላለህ ከዛ ውጭ አጅነቢያ ከሆነ كذلك ወንድ ከሆነ ሰራተኛው ለባለቤቲቱ ለሰውየው ሚስት ማለት ነው አጅነቢ ስለሚሆን ሷጋ መብላት ሷጋ ምን ማለት ይሄንን ተነብሁ ማድረግ ያስፈልጋል ስለዚህ ወደ ሐዲሳችን ስንመለስ እንግዲህ ዋናው አስቀምጦ ያብላው አሉ ነብያችን ሰለላሁ ዐለይሂ ወሰለም በሌላ ሪዋያ ያንን ደግሞ ካላረገ ይስጣው ይሄ አንዳንድ ሪዋያ ይሄንን فإن كان الطعام مشفوحا በሚል ይቀይደዋል ምግቡ አነስ ያለ ሆኖ የሚበሉ ሰዎች ብዙ ከሆኑ አንሶናል ብለህ ዝም ብለህ አድርሶ መሄድ የለበትም ከዛ ካመጣው ምግብ አንድ ጉርሻ ሁለት ጉርሻ መሰጠት አለበት እንግዲህ ፈል ስንል ያለችው ላሚቱ ምንድነው የምትባለው አጀባ ወላም الامر ትባላለች والامر صارف ከለለው يدل على الوجوب ብለዋል ይስጣው ያሉ ነብያችን ሰለላሁ ዐለይሂ ወሰለም ያዘዙ ነው መሰጠት አለበት ሐዲሱን እንደሰማነው ቡኻሪ ሙስሊምም ላይ ያለ ሐዲስ ነው ሙጣበቀቱ لباب الحضانه ቀደም ባልነው መልኩ ነው ሌሎች ሪዋያቶች ሙስሊም ላይ فليناوله أكلة أو أكلتين بمل ዘግቦታል ሙስሊም ይላሉ ቡኻሪም ላይ ያለቻሉ احد رواه مسلم أكلة أو أكلتين የሚለውን لقمة أو لقمتين በሚል አብራርቶ ፈስሯል እንግዲህ أكلና أكلة ይለያያሉ ያ ሸባብ أكلة አካል بضم الهمزة وسكون الكاف أكلة أو أكلتين كان بوزن لقمة أو لقمتين معنى ووزنا من مالتي هنا الأكلة لقمة مالتنا عند قرشة ولا تقرشة يستوى أكلة كالك دقمو بفتح الهمزة بتشاهون يتكأيرون قد بمن بتشاهون همزة فتح كنا أكلة كالك معنا وتكأير أكلة مالت عند قزي مبلا مقب مالت عند وجبة እንግዲህ ከኡክላ አክላ ይበዛል አክላ ማለት ምንድነው ይያልን ነው ጧት አሁን ከዚህ ስትመለሱ የምትበሉት ፍጡሩ ወጅባው ምን ይባላል አክላ ይባላል እዛ ዙህር ላይ ደግሞ ምን በላው እሱም ምን ይባላል አክላ ይባላል ራት የሚባላው እሱም አክላ ይባላል ስለዚህ እሱ አይደለም የተፈለገው ኡክላ ካልን ቢضم الهمزه لقمه او لقمتين እጁ ላይ ያርግለት ማለት ነው ብለው ኡክላንም በሉቅማ የፈሰሩ አሉ አሉ من رواه مسلم መጨረሻ ላይ ሰበብ ዘከሩ ቡኻሪ ላይ فانه اي الخادم وليحره وعلاجه ሲያመጣልህ ዝም ብሎ አይደለም ብዙ ጣውረድ አለው ያንን ሙቀቱን እዛ ሳትም ድጃ ላይ ሙቀቱን የተሾመው የሙቀቱን አላፊነት የወሰደው ይሄ ሰራተኛው ነው ኢላጅህ ማለት ደግሞ መስራት ማለት ነው ዛሬ እንግዲህ ጣፈጠ አልጣፈጠ ሆረጠ አልሆረጠ ይያለ ተቸግሮ የሰራው እሱ ስለሆነ ሸቶታል
ያንን የሸተተውን hatta ላንተ እንኳን ጥሩ አይደለም አሉ بعض الائم ሸባቢህ አይን ምናምን የሚባለው ነገር እኮ ነብያችን ሰለላሁ ዐለይሂ ወሰለም ምንድነው ብለዋል ሐቅ ነው አሉ ቀደርን የሚቀድም ነገር ቢኖር የለም እንጂ ለሰበቀተው አልዓይን እሱ እንግዲህ ሲያመጣው ምግቡን እያየው ነው አይኑ አርፎበታል ምራቅ እያለው ነው ያመጣው ሳይቀምሰው መቅረት የለበትም ምን ማድረግ አለበት እየተባለ ነው ቁጭ በልና እንብላ ትለዋለህ ይሄን እንግዲህ ተዋዱዕ አንተ ሙተዋዲዕ እንደሆንክ አዛኝ እንደሆንክ ይመራል ይሄ ስራህ ነው ያንን አላረግም ካልክ ደግሞ ቆረስ አድርገህ አንድ ጉርሻ ሁለት ጉርሻ የሚሆን መስጠት አለብህ የሙስሊም ሪዋያ فانه ولي حره ودخانه አውጪሱን ምናምኑን ሙቀቱን እሱን ስለበቃ ዝም ብሎ መሄድ የለበትም እንግዲህ ብዙ የሚያወሩት ቂሷ አለ ሀገራችን እሱን ለማለት ወቅት ስለሌለን እዚህ ላይ የተጻፈውን ብቻ ፈስረን እናልፈዋለን አለዛ በባሮች ዙሪያ ያሸባ hatta على مستوى بلادنا قديما ባሪያ ነበር ብዙ የሚያወሩት ነገር አለ ስለዚህ ለባሮች ጥሩ የሆኑ ማህበረሰቦች ግለሰቦች እንዳሉ ቂሷዎች አሉ ለባሮች መጥፎ ሆነው ደግሞ በልጆቻቸው ላይ ብዙ ነገር እንደደረሰባቸው የባሮቻቸው ጦር ይነግሩናል የዱሮ ሰዎች ስለዚህ አልበላዕ መወከል بالمنطق የሚልም ሐዲስ አለ ሰውየው ከስርህ ሰው ካለ ያንን ሰው ማስተናነስ የለብህም ዱንያ ተንቀልብ አንተ የበታችሁ ነህ እሱ የበላይ የሚሆንበት ጊዜ ሊመጣ ይችላል hatta في الدنيا ስለዚህ አላህ Subhanahu Wa Ta'ala አላፊነት ከሰጠህ hatta በአገልጋይ ደረጃ እንኳን ቢሆን አገልጋይህን እንግዲህ ቀለቡ ምኑ ባንተ ላይ ነው ተብሏል ታበላለህ ታጠጣለህ ከዛ በኋላ አንተ ጋር ማስቀመጡ አንተ ከምትበላው ማብላቱ አፍضل እንጂ ዋጅብ አይደለም ይሄ ሐዲስ የሚመራው ነብያችን ሰለላሁ ዐለይሂ ወሰለም ሁሉንም ነገር እንዳደረሱና የሁሉንም ሐቅ እንዳብራሩ ሐዲሱ ይመራል وعن ابن عمر رضي الله عنهما عن النبي صلى الله عليه وسلم قال عذبت امرأة في هرة سجنتها حتى ماتت فدخلت النار فيها لا هي أطعمتها وسقتها إذ هي حبستها ولا هي تركتها تأكل من خشاش الأرض متفق عليه طيب خشاش الأرض دوابها الواحدة خشاشة كسحاب وسحابة እንግዲህ ሰሃባ አንድ ተዳመና ሰሃብ ማለት ደግሞ ዳመናዎች ማለት እንደሆነ خشاش ማለት በታ አንዲት ሐሸራ ማለት ነው አሉ خشاش ደግሞ ታይቱ ስትጣል ለጀምዕ ይሆናል وهي حشرات الأرض وهوامها والحديث في صحيح الإمام البخاري 3482 حديث ነው አሉ في صحيح الإمام مسلم 2242 حديث በበሉ እንግዲህ በድመት ምክንያት ሴትዮ ጀሃነም ልትገባ ነው በድመቷ ምክንያት فما بالك بابن آدم እንግዲህ አንተ ስር ያሉት ልጆች ሚስት ሌሎችም እንግዲህ እናት አባትህ ከሆኑ እነሱን ካስራብክ የነሱን ሐቅ ማድረስ እየቻልክ ካጓደልክ የሚጠብቅህን ከወዲሁ ተረድተህ መጠንቀቅ አለብህ حديث عبد الله بن عمر رضي الله عنهما ናቸው የሚያስተላልፉት عن النبي صلى الله عليه وسلم كنبياتين يزو قال نبياتين صلى الله عليه وسلم منالو عذبت امرأة ሴትዮ ተቀጣች አሉ عذاب ማለት እንግዲህ አላህ ቅጣት ነው دخلت النار የሚልም ወደፊት ያብራራ في هرة እንግዲህ في የምትባለው نحيث اللغة ظرفية إلاتان أصل معانيها ወይ ደግሞ አብዛኛዋ ማዕና ለظرفية ተጠቅማለ ظرفية ማለት نحن في المسجد ብንላውን እኛ ምንድን ማለት ነው የሚሆን መስጂዱ ውስጥ ነን መስጂዱ እኛን ምን አድርጎናል ማለት ነው አካቶ ይዞናል ማለት ነው الماء في الكوز ብትል ውሃው እዚህ ኩባያው ውስጥ ነው ስንል الماء في القارورة ውሃውን አካቶ ይዞ ይሄ አስሉ ማዕናها ይሄ ግን አሁን እዚህ ላይ እሱ አይደለም የተፈለገው ለሌሎችም ማዓኒዎች ስለምትመጣ አሁን في የምትባለው ሰበብያ ናት አሉ ማዕናዋ ምንድነው ይሄ ሰበብ ወይም ምክንያትነትን ተጠቅማለች عذبت ተቀጣች امرأة ሴትዮ في هرة ማለት بسبب هرة በድመት ምክንያት
ስለዚህ ይሄ في معنى لا إلا بسبب لام بمعنى لام العلة تمتعلج بلو كحديث يهنن حديث يمتعلو ما سرج ያቺ ድመት ምን አሉ ሰጀነትሃ ማለት ያሰረቻት በሆነች ድመት حتى ማተ እስከምትሞት ድረስ አሰረቻት እንግዲህ ድመቷን አሰረቻት አስራ ምግብ አላቀረበችላት ወይ ደግሞ ዝም ብላ ለቃ ሁርያ ሰጣ መብቷን አክብራ ይየለቃቀመች በደፊት እንደሚለው እሱን እንድትበላም አልፈቀደችላት አሰረቻት አሉ እስከምትሞት ድረስ فدخلت النار فيها ይቺ ሴትዮ እሳት ገባይ ናሩ ጀሃነም ማለት ነው فيها ማለት في سبب الهرة በዚች ድመት ምክንያት ጀሃነም ገባች አሉ ነብያችን ሰለላሁ ዐለይሂ ወሰለም لا هي اطعمتها وسقتها ሴትዮዋ ያችን ድመት አልመገበቻትም አላጠጣቻትም إذ هي حبستها ማለት ያሰረቻት ጊዜ አስራ ሲያበቃ ምግብና መጠጥ አላቀረበችላትም አሉ ولا هي አሁንም ያቺ ሴትዮ አይደለችም ተረከተها የታወቻት አይደለችም ታኩሉ من خشاش الارض ዝመሬት ላይ ካሉ ጥቃቅን ሐሸራቶች እነሱን እንግዲህ ኻይቱ ሙሰለሳናት የሚሉም አሉ ዘላይ بالفتح ብሎ በበጠ ይሄ እንግዲህ መሬት ላይ ያለና ይጣሉ ይሄ ሰራሲር ቤልቤሎ ምናምን የሚባለው ፌንጣው ምናምኑ እሱን እየለቀመች እንድትበላ ደግሞ አልፈታቻትም አስራ ከዛ ከለከለቻት ምግብም ውሃም አላጠቃ ወተትም አላቀረበች በዛች ምክንያት ሴትዮ እሳት ገባች አሉ ነብያችን ሰለላሁ ዐለይሂ ወሰለም ይሄ እንግዲህ እነል ከባኢር ትልቅ ወንጀል ነው ማለት ነው በአንጻሩ ደግሞ በግልባጩ ስናየው كتاب الحضانة أو باب الحضانة على حديث ማምጣታቸው ድመት ማሳደግ እንደሚቻል ድመት በተለይ ቤተ ሀይጥ ካለ ይሄ ሰራስር ቤልቤሎ የሚባልና አሰራቶች አዛ የሚያረጉ ካሉ እነሱን እንድትለቃቅምልህ ብታሳድጋት من الطوافين عليكم والطوافات ብለዋል ነብያችን ሰለላሁ ዐለይሂ ወሰለም ስለ ድመት ተጠይቀው ጣሂር ናት አሉ እናንተ ጋር መች ትለያያለች አሉ ነብያችን ሰለላሁ ዐለይሂ ወሰለም ስለዚህ ድመት ማሳደግ ይቻላል ባይሆን ስታሳድግ ማብላት ማጠጣት አለብህ ወይ ደግሞ እሷን ካሰርካት ማለት ነው ወተት ማቅረብ አለብህ የምትበላው ነገር መስጠት አለብህ ካሰርክ ካላሰርክ ደግሞ አላቀርብ ማልችልም ካልክ ለሷ ምንዋን መስጠት አለብህ ፍርያዋን መስጠት አለብህ ማሰር የለብህም ለቃቅማ ትብላ ስለዚህ መንከባ ማሳደጉ ይቻላል መግደሉ ደግሞ ከዛ ሐዲስ ይዞ ድመት መግደል አይቻልም በእኛም የሚሉት ቂሷ አለ እንግዲህ في ثبوته نظر المهم ድመት የገደለ ሰው በኋላ እጁ እንደዚህ እንቀጠቀጥበታል ይላሉ አንዳንድ ሰዎች እጃቸው ምንም ይሆናል እሚላል ሰዎች ምን ሆኖ ነው ድመት ገለው ነው ይላሉ ይሄ ተለምዶ ቂሷ ነው አይሰብትም على كل الاحوال በዙልም ከገደልካት ምንም ሳታረግ የዚህ ሴትዮ ማል ሊጠብቅህ ይችላል ስለዚህ في باب الحضانة መምጣቱ ድመት ተርቢያ ማድረግ ሌሎችም ወፎች ምናምኖች ቤት ላይ ቀፈስ አርገህ ማሳደግ ማየት ይቻላል ባይሆን ምን ማድረግ አለብህ ይያልና ጀባብ ቀለባቸውን መጠጣቸውን መቻል አለብህ ያንን ካረክ ይቻላል ጠይርም ሆነ ድመትም ሆነ ያው ነጃሳ ያልሆነ ነገር ከውሻ ከምናምን ውጭ ተርቢያ ማድረግ እንደሚቻል ከሐዲሱ እንጠቀማለን ብለዋል ነፈቃቸው ግን ባንተ ላይ ነው ሰውየው hatta ከብትና ፈረስ ምናምን እንኳን ቢኖረው ያሸባብ መቀለቡ ግዴታ ነው ብለናል አልቀልብም ካለ ያው እስላማዊ መንግስት ካለ ጣልቃ ይገባል የሚያስርብ ከሆነ hatta እንስሳዎቹን እኮ ነው ሽጥ ይባላል ሽጣቸው የሚበሉ ከሆኑ ደግሞ ረድና ምን አርግ ይባላል ተጠቀማቸው ይባላል አለዛ ማስራብ ተጁዕ በሃኢምን እንኳን ቢሆን ወደ ሰዓት ያስገባል እየተባለ ነው እንግዲህ ድመት ያሸባብ ድመት አስርባ ድመት አስጠምታ ጀሃነም ገባቻሉ ነብያችን ሰለላሁ ዐለይሂ ወሰለም ስለዚህ ሪፍቅ ቢልሐያዋን የሚባለው ነገር ይዘው የመጡት እኮ ነብያችን ናቸው ሰለላሁ ዐለይሂ ወሰለም አሁን ምዕራባውያን አገሩን ይቀውጡታል ይሄ እነሱ አርገው ከማን ወስደው ነው እኛ ድናችንን ስለማናቅ ከኛ ኮርጀው ወስደው የእንስሳ አዛኞች የሰው አዛኞች ሆነው ይቀርባሉ የኛ ዲን ነው ይሄንን ያመጣው እንጂ እነሱ አይደሉም ስለዚህ الرفق بالحيوان ነብያችን ሰለላሁ ዐለይሂ ወሰለም በብዙ አሐዲሶቻቸው ፈረሶቻችሁ ግመሎቻችሁ ላይ ብዙ ሰዓት አትቀመጡአል
ሐጃችሁ ካደረሷችሁ እዘኑላቸው ሐጃህ ካደረሰች ደረስክበት ሐጃ ተደረስክ ወረድና እሷን የምትበላበት ቦታ ለቀቅ አርጋት ሚንበር ወንበር አርጋችሁ የባሃኢምን ጀርባ አትጠቀሙ ብለው ነብያችን ሰለላሁ ዐለይሂ ወሰለም የከለከሉበትም ሐዲስ አለ አልሙሂም ዲኑና ሙተካን ሁሉ ነገር ያካተተ ነው ችግሩ ነቅሱ ከኛ እንጂ ከዲናችን አይደለም كتاب الجنايات ይላል الجنايات እንግዲህ ጀማው جمع جناية وهي اسم لما يكتسب من الشر في اللغة وشرعا فعل محرم يحل في النفوس والأطراف بلو عرفوا እንግዲህ جناية ማለት جنا يجني جناية مصدر ነው ያሉ ነው مصدر አይጀመዕም ለምን ተጀመዐ جنايات ለምን ተባለ ለሚለው نظرا لاختلاف انواعه الجنايات የሚባለው አሁንም ተቀስ እንዳረጉት በነፍስ ላይ የሚደረግ ወንጀል አለ በዚህ በአካላት ላይ የሚሰራ ወንጀል ስላለ እሱን ወይ ደግሞ عمدን የሚሰራ አለ خطأን የሚሰራ አለ እሱን በማየት ነው የጀመዐው አሉ እንግዲህ ጅናያት ማለት ድንበር ማለት ወንጀል በነፍስና በአጥራፍ ወንጀል መስራት ማለት ሰውየውን መግደል ጅናያ ይባላል ወይ ሰውየውን እጅ መቅጠር ጥርሱን ማውለቅ አይኑን ይሄ እነዚህ በሙሉ ጅናያት ውስጥ ይካተታሉ واتفق الأئمة الأربعة على أن القاتل لا يخلد في النار لو دخل وأن توبته من القتل صحيحة قد عند سو يقدل كتوبته توبته يقبله على الله كذلك بمقدله بتشا حلال نو مقدله كحلال بذا بمقدله سات كغبا يونجلون يالتقطو يوطال نو بلو مسمعوا تلائما انجزا خالدنا يهون من دكافرو واتفقوا على أن من قتل نفسا مسلمة مكافئة له في الحرية ولم يكن المقتول أبا للقاتل وكان في قتله متعمدا وجب عليه القوال عندي سودكم عندي سو سيقل يا يقدل واسكال للسوء الشوك هنا حر بمون قدايو أبات قال هنا أبات لجون قال هنا يقدلوا من اندال لبت تسمام توالالو قتلوا عمدا كهنا قصاصا عندي سو تنسانا عندي سو حر مسلم قدل ይሄ የገደለው አካል ሲገለው አውቆ ነው ያ የተገደለው አካል ለቃቲሉ ምን አይደለም ይያልን ልጁ አይደለም እዚህ ላይ በስምምነት አይማዎቻችን ምን አለ ይላል ቂሳስ ዋጅብ ነው ይገደል ካመነ ከተመሰከረበት አልሙሂም ወንጀሉ ከተረጋገጠ እሱ ላይ ይገደላል እንግዲህ አውሊያው القتيل ምን አላቸው ተብሏል ኺያር አላቸው ይገደልልን ካሉ ይገደላል አይ سوي يقدر إننا من الناقنيا لنا عفو بلنا ديا يكفل كالو ديا يكفلا واتفقوا على أن السيد إذا قتل عبده لا يقتل به وإن تعمد إيه هون إلى المسألة حكم لما سويو باريون بيقل لاوكو أئما وشاتشن عندما يقدر تسمعمت واتفقوا على أن العبد يقتل بالحر وأن العبد يقتل بالعبد وعلى أن الكافر يقتل بالمسلم كافر مسلم كقدل يقدل وعلى أن الابن إذا قتل أحد أبويه قتل به لج وإناتون وياباتون والعياذ بالله يقل قصاص على اللبات واتفقوا على أنه إذا جرح رجلا عمدا فصار ذا فراش حتى مات أنه يقتص منه وعلى أنه إذا عفى رجل من أولياء الدم سقط القصاص وانتقل الأمر إلى الدية وعلى أنه من قتل بالحرم جاز قتله فيه ايه ሁሉ እንግዲህ مسائل اتفق عليهم كان አይደለም ይሄ المهم ሰውየው حرم ላይ ገደለ ሰው ምን ይደረግ ይሄ ሰውየው ይገደላል حرم ላይ ቢገል ይገደላል حرم እንግዲህ የወንጀለኛ መሸሸጊያ አይደለም የሚል አባባል አለ المهم ነብያችን ሰለላሁ ዐለይሂ ወሰለም ፈትሑ መካ ሲሄዱ ከሌን ካገኛቸዋቸው ግደሏቸዋል ከነዛ መሃል እንግዲህ ከስበል ወቅት ኢብኑ ኸጠል የተሰኘ ሰውዬ እሱ እንግዲህ ሰልሞ ተረድዶ ሙስሊም ገሎ መጥቶ ነበር እሱን ካገኛችሁት ግደሉት አሉ ነብያችን ሰለላሁ ዐለይሂ ወሰለም ሲሄዱ ሱሐቦች ይሄን ካዕባ ጥቁሩ አለ አይደል መጋረጃው የካዕባ ልብስ እሱን ይዞ ተንጠልጥለው አገኙት
መጡ ለነብያችን ሰለላሁ ዐለይሂ ወሰለም ረእያቸው እንግዲህ ተቀይሮ እንደው ብለው ነው ابن خطل متعلق باستار الكعبه አሏት ያ የተባለው ሰውዬ በካዕባ መጋረጃ ተንጠልጥሎ አለ በዛው ላይ ነው ህክሙ ወላ አዲስ ህክም አለ ትሉሁ አሉ ነብያችን ሰለላሁ ዐለይሂ ወሰለም ግደሉት አሉ ሰው ካዕባ ላይ ምን አድርጉት አሉ ግደሉት አሉ ተገደለ ስለዚህ እንግዲህ ወንጀል ሰርቶ በሐረም التجاء ማድረግ ይሄ ያስቸግራል ስለዚህ በድአን ሐረም ላይ ቂታል አይካሄድም ብለናል ግን ሰውየው ገሎ ከሆነ ይሄንን ያረጋው على كل እሱ ሌላ ቦታ ላይ ህክሙ ይመጣል አሁን የቀራናቸው መሳኢሎች እንግዲህ አብዛኛዎቹ ሙተፈቅ عليها ናቸው አንዳንዱ ላይ ዘላይ ራሱ አቡ ሐኒፋ ይخلصዋል ወንጀል ሰርቶ እንኳን ቢገባ ሐረም ላይ ሐረም አይገደልም አሉ ባይሆን እሳቸው ደግሞ ይገደላል ከሚሉት ሰዎች ካሁን በፊትም እንዳልኩት ጠንከር ያለ ነው ርዝቅ ይቋረጥበታል ሰውየው ገሎ ሐረም ከገባ ምን እናርገዋል ምግብ አይሰጠውም ውሃ አይሰጠውም ሁሉን ነገር ከሱ የመኖሩ ምክንያቶችን አስባብ الحياትን እናቋርጥበታለን አዎ ያ ከሆነ ሰውየው ምንድነው የሚሆነው አይደል ሻይ በላ ሳይጠጣ መኖር ይችላል ስለዚህ የሚሻለው ምንድነው በሰይፍ አንገቱን መቅላት ነው መገደል ካለበት هذا راح እኮ ነው ተርቦ ምን ብሎ ሸረቅ ይጥላ እሳቸው እንደዛ ያሉት ምን ብለው ነው ሲርበው ሲጠባው የሚበላው የሚጠጣው ሲያጣ አልሰጥ ሲል ምን ይሆናል አሉ ይወጣል አሉ ከዛ ከሐረምን ይተውና ይሄን ለመፈለግ ከሐረም ድንበር ወጣ ሲል የዛ ጊዜ ጠብቀን ምን እናደርገዋለን አሉ እንሸኘዋለን على كل የጅምሁሮች መጀመሪያ ያልነው ነው እሱ ነው ራጅሑ عن ابن مسعود رضي الله عنه قال رسول الله صلى الله عليه وسلم لا يحل دم امرئ مسلم يشهد أن لا إله إلا الله وأني رسول الله إلا بإحدى ثلاث الثيب الزاني والنفس بالنفس والتارك لدينه المفارق للجماعة متفق عليه طيب الثيب الزاني أي المحصن بالرجل والتارك لدينه أي المرتد عنه الحديث في صحيح الإمام البخاري 6878 حديثنا إلى وفي صحيح مسلم 1676 حديث እንግዲህ ልበሉ ሶስት ነገሮች ተዘክረዋል ከነዚህ ከሶስት ነገሮች ውጭ ሙስሊምን መግደል አይቻልም ሌላ አንዳንድ ተፋሲል ላይ ብናገኛቸው አሐዲሶች ይኖራሉ ሁላቸውም ስናያቸው ወደ እነዚህ ነገሮች ይመለሳሉ እዚህ ውስጥ ይካተታሉ ብላ እንግዲህ ሐዲሱን አብዱላህ ኢብኑ መስዑድ ናቸው ያስተላልፉት ረዲየላሁ ዐንሁ قال عبد الله بن مسعود من قالوا قال رسول الله صلى الله عليه وسلم يا الله ملائكتنا صلى الله عليه وسلم اندهالو لا يحل اي بقاما دم امرئ يسويه دم مسلم የሆነ ሰውዬ ደም እንግዲህ امرئ በሚለው ሙስሊም በሚለው ፈሰሩት ሁለተኛ ተፍሲር ማብራሪያ ነው የሽሃዱ ሚመሰክር የሆነ አላ ኢላሃ ኢላላህ ከአላህ ሌላ በትክክል የሚያመልኩት ጌታ የለም ብሎ የሚመሰክር ሙስሊም ደም አይበቃ ወአኒ ረሱሉላህ እኔ ደግሞ የአላህ መላእክተኛ ናቸው ሙሐመድ ሰለላሁ ዐለይሂ ወሰለም ብሎ የሚመሰክር ሙስሊም ደም አይበቃም አሉ ኢላ ቢኢህዳ ሰላት ከሶስት ነገሮች በአንዲቱ ቢሆን እንጂ ከሶስት ነገሮች አንድን የሰራ ቢሆን እንጂ አሉ ነብያችን ሰለላሁ ዐለይሂ ወሰለም እንግዲህ ከነዚህ ከሶስት አንዱን ከሰራ በሁለቱ ሐደን ይገደላል ልንል ነው በሶስተኛው ግን ሪደተን ነው የሚገደለው ሙስሊምም አይደለም በእዕትባሪ ما كان عليه ነው ሙስሊም የተባለ አንደኛ الثيب الزانيات ሰይብ ማለት እንግዲህ እኛ በተለምዷችን ለወንድ ነው የምንጠቀመው በአረበኛ ቋንቋ ግን ሰይብ ማለት አግብቶ የሚያቅ አግብታ የምታቅ ማለት ሰይብ ማለት ወንድም ቢሆን ሴትም ምንድነው የሚባለው ታይገባበትም ሰይብ ይባላል ረጁሉን ሰይቡን ወምራአቱን ሰይቡን وكذلك ذكر የሚለውም እንደዛው ስለዚህ ይሄ ሙህሰን የሆነ الثيب الزاني المحصن እንግዲህ ሰውየው ወይ ሴትየዋ ኒካህ ሶሂህ አግብታለች ባሊግ ነው ሁር ነው በዛ በኒካህ ሶሂህ እንግዲህ ጅማዕ አርጓል ጅማዕ ተደርጋለች ከዛ በኋላ ምን አረገ ዝሙት ሰራ ይሄ እንግዲህ አሁን ቁርአን ላይ የሚቀራ አያ እንኳን ባይኖር
ቂራአው ተነስፎ ሁክሙ አለ ብለን አሳልፈናል። ዑመርም ሚንበር ላይ በጣም አስጠንቅቀዋል። الشيخ والشيخة إذا زنيا فرجموهما البتة إلى آخر الآية እንደዚህ የሚል አያ ነበረ። አሁን ግን ቁርአን ላይ ምንድነው ይያልን ነው? የለም ግን ማዕናው ምንድነው? ሁክሙ ይያልን ነው። ሁክሙ አለ። ከዛ በኋላ ዑመር ምን አሉ? ነብያችንም ሰለላሁ ዐለይሂ ወሰለም ረጅም አድርገዋል፣ እኛም ከሳቸው በኋላ ረጅም አድርገናል። ጊዜ ሲረዝም ሰዎች ረጅምን በኪታብላህ አናገኝም ብለው አላህ ያወረደውን ሁክም በመካድ ይጠማሉ ብዬ ፈርቼ ነው ይሄንን ማብራራው ብለው ሚንበር ላይ ወጥተው ዑመር ረዲየላሁ ዐንሁ አብራርተዋል። ስለዚህ الثيب الزاني المحصن ነው እሱ ዚና ከሰራ ረጅመን بالحجارة ይገደላል። ነብያችን ሰለላሁ ዐለይሂ ወሰለም እንግዲህ እነ ማዒዝን المرأة الغامدية والجهاني ብዙ في الصحيحين ያሉ አሐዲሶች وفي السنن አሳልፈናል። እሱ ይገደላል። ሌላው والنفس بالنفس ህይወት በህይወት ሰውየው እንግዲህ ይሄ ዓም እንኳን ቢሆን ሙጥለቅ ነው። ይሄ ሐዲሱ በሌላ ሐዲስ ተገድቧል። ሰውየው እንግዲህ ቅድም ሸርጡን ዘክረናል። ሰውየው ሑር ነው። ሙካፊአ في الحرية የሆነች ነፍስ ገደለ። ዓምደን ከሆነ ዓምደን አውቆ ገደለ። ያ የተገደለው አካል ለገዳዩ ምን አይደለም ብለናል? ልጅ አይደለም ወይ ካፊር አይደለም። ልብ በሌላ ሐዲሶች ስለተቀየደ ሙስሊም ካፊር ቢገል አይገደልም። ነፍስ አለ ያ ሸባብ የሰሒፈት አሊ ይመጣልናል እዚህ ላይ ካፊር ሙስሊም ከገደለ እንግዲህ ሙተካፊዎች አይደሉም። አልሙሂም ሙስሊምና ካፊር ያ ሸባብ እኩል አይደለም። እኩል ይሆናሉ። አፈነجعل المسلمين كالمجرمين አይሆን የሚሆን ነገር አይደለም። ሸርዓችን የሚለው እንደዛ። ይሄን ማለት ደግሞ ያለ ወንጀል ያለ ምን ተነስተ ካፊር መግደል ትችላለህ ማለት አይደለም። ተለይ አህድ ያለው ዚምይ ከሆነ እሱን ያለ አግባብ የገደለ ጀነትን ሽታ አያሸትም ብለዋል ነብያችን ሰለላሁ ዐለይሂ ወሰለም። ግን ሐድ ምን አላረጉም ይያልን አልዘከሩም። ይገደላል አላሉ። በል بالعكس وألا يقتل مسلم بكافر ወደፊት ይመጣ። ስለዚህ ነፍስ بالنفس ማለት እዛ ሐዲስ ላይ ሙጥለቅ እንኳን ቢሆን በሌሎች አሐዲሶች ምን ተብሏል እየተባለ ተቀይዷል። ህይወት የገደለ አካል አውቆ ከሆነና ቀድም ያልናቸው ሸርጦች ከተሟሉ ሙስሊም እንኳን ቢሆን ቂሳሰን ይገደላል። እንግዲህ ሲገደል ቅድምም ዛኒ ሆኖ ሲገደል ሙህሰን ሆኖ አሁንም ሰው ገሎ ሲገደል ምንድነው ይያልን ነው? ሐደን ነው የሚገደለው። ሙስሊምነቱ ምን አልሆነም ነው የምንለው አለ እንዳለ። ሶስተኛ ወታሪኩ ለዲኒሂ ዲኑን የተዋሉ እንግዲህ ከእስልምና የተረደደ ነው። المفارق للجماعة جماعة المسلمين ተለያየ ተረድዶ ይሄን ወንድም ቢሆን ሴት ይገደላል። እንግዲህ ገዳደሉ ላይ ከፍያዎች አሉ ሰብቷል። እስቲታበቱል ሙርተዲን የሚባል ኪታብ አለ። አንደኛ ተውበት ይጠየቃል። ሹብሃ ካለበት ሹብሃውን አህሉል ዒልም ምን መስሎህ ነው ብለው ሹብሃው እንዲብራራለት ይደረጋል። ከዛ በኋላ ወደ ዲን ተመለስ ይባላል። ከተመለሰ ፈቢሃ ወኒዕመት ካልተመለሰ من بدل دينه ነብያችን ሰለላሁ ዐለይሂ ወሰለም ያሉት ተቅትሉ ማንም ይሁን ሴትም ቢሆን ወንድም ቢሆን ይገደል። ስለዚህ ይሄ ሰውዬ ግን ተረድዶ ሲገደል ምን ሆኖ ነው ይያልን ነው? ሙስሊም የተባለው ከመረደዱ በፊት ያለውን ሐለት ምን በማለት ነው ይያልን? በማየት ነው እንጂ አሁን ካፊር ሆኖ ነው እየተገደለ ያለው። ስለዚህ تجري عليه احكام الكفار ሰውየው እንግዲህ ሳይመለስ ከሆነ የተገደለው በዛ በሪዳ ላይ ከሆነ ከማን ነው የሚሆን? ከኩፋሮች ነው የሚመደብ። الدنيا والآخرة በዱንያም የውርስ ገንዘቡ የምናምኑ የሚሆነው እንግዲህ ለማን ነው? طيب ለሙስሊም ገንዘቦቹ ሙስሊሞቹ አይወርሱትም። እሱ ያለም ሙስሊም ዘመዱ ቢሞት አይወርስም ሙርተድ ከሙስሊም ዘመዱ። ስለዚህ የካፊሮች ሁክም ነው የሚሰጠው ለሱ። ስለዚህ አሁን ሶስት ነገሮች ተዘክረዋል። ከነዚህ ሌላ ባለ መግደል ምንድነው የሚባለው? ጂናያ ነው የሚባለው። ድንበር ማለፍ ስለሆነ ሰውየው ተነስቶ ሰውየውን ከገደለው ያ ሰውዬ ለመገደል የሚበቃ ደግሞ ይሄ መግደል ምናምን የሚባለው ኢቃመተል ሁዱድ እኮ የውላቶች የወልየል አምር ጉዳይ አለዛ እኔ አረጋለሁ ብትል አሁን ዛኒ ዙናት ኩሳር ወዘዋኒ كذلك ኩሳር እኔ ሐድ አቆማለሁ ብትል አንተ ምንድን ይመጣል? ሰዎች እርስ በርሳቸው ይጫረሳሉ እንደምናየው ማለት ነው። ግን መንግስት
አንድ ነገር ካረገ ምንም የሚል ሰው አለ? መንግስትን ምን ማድረግ የሚችል ሰው አለ? የለም። ስለዚህ ሐድ ለማቆም ሸሪዓ ለማወጅ ምናምን ይሄ እንግዲህ ወልይ አልአምር ያስፈልጋል። الله سبحانه وتعالى مما تعبث ساعات الله يقرب لنا. نكتفي بهذا والله سبحانه وتعالى أعلم. صلى الله وسلم وبارك على نبينا محمد وعلى آله وصحبه.